አንዱ የእይታ ለውጥ ያመጣንበት መንገድ የኢትዮጵያ መሬት ከጫፍ ጫፍ የኢትዮጵያም ሰው ከጫፍ ጫፍ የኢትዮጵያ ሙቀት ከጫፍ ጫፍ መጠቀም አለብን መደመር አለብን ያልነው እሱ ነው። ያልተደመረ አቅም ያልተደመረ ዕውቀት ያልተደመረ ሀብት የምናስበው ብልጽግና አያረጋግጥም። መደመር አለበት። ምን ደምረው ምንድነው? ለቆላ ከባቢዎች ያለን እይታ መቀየር አለበት። ቆላ ጠረፍ ብቻ አይደለም። ቆላ ችግር ብቻ አይደለም። ባይታይ ነው እንጂ ቆላ ውስጥ ሀብት አለ። ቆላ ውስጥ ለኢትዮጵያ ብልጽግና አጋዥ የሆኑ ጉልበቶች አሉ። ነጠረፍ ነው ከሚል ቆላ ነው ከሚል ችግር ነው ከሚል እይታ ወጥተን ለልማታችን ባለው አቅም ባለው ሳይዝ ግብአት እንዲሆን መጠቀም አለብን። ሰው መሬቱ ውሃው የሚል የመደመር ዋነኛው ሐሳቤ ነው። የቆላ ልማት ሀገሪቱን የማወቅ ሀብታችን የማወቅ አቅማችን የማወቅ እና የመጠቀም ፍላጎታችን አካል ነው። የሀገሪቱን ሀብት በወጉ ሳናቅ አቅማችንን ሳናቅ ያንን አሰናስለ መደመር ሳንችል የምናስበው ብልጽግና እናረጋግጥ። ለምሳሌ ቆላማ አካባቢዎች ካልነው አንዷን ብቻ እናንሳ። ኦሞን፣ ደቡብ ኦሞ አሁን ኢትዮጵያዊ እዛ አካባቢ ሄዶ የተኛውን መስክ የተኛውን የውሃ ሳይዝ ቢያይ በተለይ የሚያግዙን አካላትማ ያን ቢያዩ ሊከሱሉ ይችላሉ። ይሄን የሚያክል ነገር ይዛችሁ ነው ወይ ብለው አሁን 145 ኪሎ ሜትር ካናል ደቡብ ኦሞ ሰርተናል። 145 ኪሎ ሜትር ካናል ሲባል ዝም ብላ ትንሽዬ ቦይ አይደለችም። ልክ እንደ ትልቅ ሪቨር እንደ ትልቅ ወንዝ የሚወርድ ትላልቅ የውሃ አቅም ያለው 145 ኪሎ ሜትር ካናል ተሰርቷል። ውሃው ስላለ መሬቱ ስላለ ይሄን ማሽን ተጠቅመን ማልማት ከቻል በኢትዮጵያ በምግብ ሉዓላዊነት በምግብ ራስን ለመቻል በምናደርገው ጥረት ውስጥ የሚጫወተው ሚና በጣም ከፍተኛ ነው። በጣም ከፍተኛ ነው። ሶማሌ እንደዛ ነው። አፋር እንደዛ ነው። አሁን ቦረና ብትወስጂ ከውሃ ችግር በስተቀር የተኛው ሜዳ ውሃ ድርሰንለት ብናርሰው እንኳን እኛ ሌላ ያበላል። ቆላ ማለት እነዚህ ናቸው። ቆላ ማለት አንደኛ ብዙውን ድርሻ የያዘው የኢትዮጵያ መሬት ማለት ነው። ወይና ደጋውና ደጋው ተደምሮ ቆላውን አያክልም። በመሬት ስፋት በጣም ሰፊ ቦታ ነው ያለው። ቆላ ማለት ብዙ ሕዝብ የሌለበትና በማሽን ለማረስ የሚመቸው ቦታ ማለት ነው። ደጋና ደጋው ተጣቧል ነው የሚታወቀው። ቆላ ማለት በንጽጽር ሜዳማ ማለት ነው። ይሄኛው ለማሽን ብዙ አይመችም ተራራ ስላለው ያኛው ሜዳማ ማለት ነው። ቆላ ማለት ሁሉም ወንዞቻችን በወይና ደጋውና ደጋው አካባቢ ተራራ ዘንበው ወደ ታች ወርደው የሚገኙበት ቦታ ማለት ነው። እንጦጦ እኮ ዝናብ ከዘነበ ከ15-20 ደቂቃ በኋላ ውሃ የለም። ውሃ ያለው ታች ነው፣ ይወርዳል። ውሃ ያለበት ያልታረሰ መሬት ያለበት በማሽን ለመጠቀም አስቻይ ሁኔታ ያለበት ኦፍ ኮርስ ከፍተኛ ኢንቨስትመንት እና ድካም የሚጠይቀውን ስፍራ ሳናለማ የምግብ ሉዓላዊነት ብልጽግና የሚባል ጉዳይ በተሟላ መንገድ ሊመጣ አይችልም። በእርግጥ እኛ መሬቱን ብቻ ሳይሆን ሰውም ደምረነዋል። አጋር ተብሎ ሰከንደሪስ ተብሎ ሁለተኛ ዜጋ የተባለው የለም አንተም እንደሌላው አንደኛ ዜጋ ነህ፣ በኢትዮጵያ ፖለቲካ በኢትዮጵያ ኢኮኖሚ ከማንም ያላነሰ ሚና አለህና መሀል ፖለቲካ ውስጥ ተጫወትለን አጋሩንም መሀል አስገብተን መሬቱንም በሚታሰቡ ፖሊሲዎችና እቅዶች የመሀሉ አካል አድርገነዋል። ብዙዎቻችን ከደጋ ወይና ደጋ ስንመጣ እዛ አካባቢ ያለው ነገር ብቻ ታሳቢ ስለምናደርግ ነው ሙሉ የሆነ እድገትና ልማት ልናመጣም ችግር የነበረብን እና ቆላው መጠቀም መሬቱን መጠቀም ሰውን መጠቀም በከፍተኛ ደረጃ ፋይዳ አምጥቷል። አሁን ኢትዮጵያ በአፍሪካ አንደኛዋ ስንዴ አምራች ናት እንላለን። ባይዘው ይሄን ጥያቄ ለማንሳት ይሞክሩ ሰዎች አሉ። ኢትዮጵያ በአፍሪካ አንደኛዋ ስንዴ አምራች ብቻ ሳትሆን ሁለተኛ አምራች ከሆነችው ግብጽ 3 እጥፍ ትበልጣለች። በድፍረት ነው ይሄን የምናገረው። በሙሉ እምነት ነው የምናገረው። እውነት ስለሆነ ስንጀምረው እናንሳለን። አሁን 3 እጥፍ ግብጽ ከምታመርተው እኛ እናመርታለን። ከፍተኛ የስንዴ ምርት አለ። ይሄን ለማጥላላት ይሄን ለማራከስ የለም ለማለት ሙከራዎች ሊደረጉ ይችላሉ። ግን ማንም ሰው ከዚች ከተማ 10 15 ምናምን ኪሎ ሜትር መንዳት ከጀመረ በኋላ የሚያየው ጉዳይ ነው።
ከዚህ ወደ ሰሜን ሸዋ የሚጓዝ ሰው ከሱሉልታ ጀምሮ ባለው መንገድ ውስጥ ኦል ዘ ዌይ ያየዋል፣ ሌፍት ኤንድ ራይት። ምንም የተደበቀ ነገር አይደለም። ፋብሪካ እንኳን አይታይም፣ የታሸገ ቤት ውስጥ የሚሰራው። ይሄኛው እኮ ሜዳ ላይ ነው ያለው። በሁሉም ጫፍ ተንቀሳቅሰን እናያለን። ሌላው ቅድም ባነሳሁልሽ ውስጥ የሚታየው ቴክኖሎጂ በሚመለከት እኔ ዛሬ ኢትዮጵያ ውስጥ ምን ያክል መሬት እንደታረሰ በየአካባቢው ሄጄ ማየት አይጠበቅብኝም። በሳተላይት ኢሜጅ ሲስተሞች አሉ። ምን ያክል መሬት እንደታረሰ እናውቃለን። እዚህ ሆነን በዚያ መሬት ውስጥ ምን ያክል ሃርቨስት ሊገኝ እንደሚችል እንገምታለን። በሚያንሰው በሱፐርቪዥን በዳታ ይጨመራል። ቴክኖሎጂ እኮ አለ ዛሬ፣ ችግር የለውም። ኢትዮጵያ በአፍሪካ አንደኛዋ ስንዴ አምራች የሆነችበት ምክንያት ቆላን መጠቀም በመጀመራችን ነው። ለምሳሌ አንዱ የሚነሳው ኢትዮጵያ ስንዴ የምታመርት ከሆነ ለምን የዳቦ ዋጋ አልቀነሰም? ለምን ስንዴ ወደ ሀገር ውስጥ ይገባል? የሚሉ አንዳንዱ ጀኒን ከሆነ እሳቤ የሚሰጥ ጥያቄ አለ። አንዳንዱ ደግሞ ያው የተሸፈነ አጀንዳ ያለው ጥያቄ አለ። እኔ ኢትዮጵያ ስንዴ እያመረተች መሆኑን የማውቅበት አንድ ማስረጃ አለኝ። እኔ እንደ ሰው ቢሮ በገባው አመት በ2 አመት 3 አመት ድረስ በየአመቱ ስንዴ ኢትዮጵያ ውስጥ ለሚጎል 800 900 1 ቢሊዮን ዶላር አውጥተን ካልገዛን በስተቀር ምግብ አገር ውስጥ ያለው አይበቃም የሚል ጥያቄ ቀርቦልኝ ነበር። እኔ ግራ ቢያጋባኝም ጉዳዩ እፈርም ነበር ያ ጉዳይ እንዲፈጸም። ባለፉት 2-3 አመታት ግን 1 ብር አውጥቼ አላውቅም ለስንዴ። ከውጭ ስንዴ እንዲገባ 1 ብር አውጥቼ ገዝቼ አላውቅም 2-3 አመታት። ለዚያ ነው ደረቴን ነፍቄ ተመርቷል እንምለው። ሄጄ ስለማየው ብቻ አይደለም፣ ገንዘብ ስለማላወጣበት። ለምሳሌ ማዳበሪያ እስካሁን እናስገባለን፣ አላመረትንማ። እስካሁን ብር ይጠየቃል። ስንዴ ግን ብር አይጠየቅም። ታዲያ አንተ ባትገዛም እኮ ስንዴ ሀገር ውስጥ ይገባል። ገባ ሲባል ዜና እንሰማለን የሚሉ ሰዎች ካሉ አዎ ሊገባ ይችላል። ኢትዮጵያ ከ1 ሚሊዮን በላይ ስደተኛ የተሸከመች ሀገር ናት። ኤክስ ዋይ የሚባል ሀገር ተነስቶ ለኢትዮጵያ ይሄን ያክል ቢሊዮን ረዳው ነው። ለኔ እኮ አለ የሚረዳው ስንዴ ጭኖ መጥቶ ለነዛ ስደተኛ የሰጠውን ጭምር እኮ ኢትዮጵያ የሚለው። እነዛን ስደተኞች ዓለም መቀለብ አለበት። የኔ የግል ችግር አይደለም። ከተለያየ ሀገር የመጡ ናቸው። በክብር አስቀምጫለሁ፣ እያስተማርኳቸው ነው። እነሱን ለመቀለብ ምሰጥህ ስንዴ ነው ካለኝ በኋላ ይሄን ያክል ስንዴ ሰጠው አይደለም፣ ይሄን ያክል ቢሊዮን ረዳው ነው የሚለው። እየረዳም የራሱን ስንዴ እየላከም አትላክ ልለው አልችልም። ለኔ ብቻ የሚደረግ ጉዳይ አይደለም። እኔ ማልረዳም ማለት አይደለም፣ ግን ዋናው ሰው እንዲገባው ነው። ለምን ፐርፐዝ ነው ይመጣ። ኢትዮጵያ በአፍሪካ አንደኛ ስንዴ አምራች ከሆነች ለምን ታዲያ ስንዴ እንዲገባ ፈቀደች? ለምን ታዲያ ስንዴ ተሸመተ ከውጭ ለሚለው ሰው ደግሞ ኢትዮጵያ በአፍሪካ አንደኛ የሆነ አየር መንገድ አላት። በአፍሪካ አንደኛ ብቻ ሳይሆን ከሁለተኛው በብዙ እጥፍ የራቀ አየር መንገድ አላት። ግን ተርኪሽ ኤርዌይ ኢትዮጵያ ይገባል፣ ኤሚሬትስ ይመጣል፣ የካታር ኤርዌይ ይመጣል። አንደኛ አየር መንገድ ስላለ ለምን ነው የአየር መንገድ እኛ ጋር ይመጣው? ለምን አይከለከልም? የኛ ደግሞ ይቀር። ቡና እንውሰድ። እኛ ቡና አንደኛ አምራች ነን፣ ቢሊየንስ ሸጥን እያልኩሽ ነው። ቡና ኢምፖርት እናደርጋለን እኮ ለማሽን ለምናምን ትናንሽ የሚታሸጉ ምናምን ብሎ ቡና መርጦ ሰው እኮ ኢምፖርት ያደርጋል። ኢትዮጵያ ውስጥ ፕሪፈረንስ ነው። ይሄን አሁን ያለው የገበያ ስርዓት መከልከል አይፈቅድልንም። ለምሳሌ አሜሪካ በመኪና ምርት በተለይ በኢቪስ ይሄ ኤሌክትሪክ መኪና በሚባለው ቴስላ የሚባለው የምታመርት ሀገር ናት። በጣም ሰፋፊ መኪና ፋብሪካዎች አሏት። ግን ከአውሮፓም ከቻይናም መኪና ምርት ይገባባታል። ለዚህ እኮ ነው አሁን ፕሬዝዳንት ትራምፕ ከውጭ የሚገባው መኪና ይሄን ያክል ፐርሰንት ታሪፍ የሚሉት እኮ ለዛ ነው። መኪና አላቸው። ሌላው ቀርቶ ኤሌክትሪክ መኪና ቴስላን በዚያ ልክ እያመረተ ቻይና የሚመረተ ኤሌክትሪክ መኪና አሜሪካ ይገባል። እኔ አምርቼ እሸጥብሃለሁ አንተ አታመጣብኝ ማለት አይቻልም። እኔም እሸጣለሁ እሱም ይሸጣል። ገዢው ሰው ግን ሁለት ነገር የትኛው እንደሚገዛ ይወስናል። አንደኛው የሰለጠነ የነቃ ማህበረሰብ የናሽናል ጥቅም የገባው ብሔራዊ ጥቅም የገባው ማህበረሰብ ሲሆን የሀገሩ ምርት ያስቀድማል ሳይነገረው። የሀገር ምርት መግዛት ፋይዳው ስለሚገባው በጠቅላላ ጥቅሙ ስለሚገባው
የሀገር ምርት ያስቀድማል።